بسم الله والحمد لله والصلاة والسلام على رسول الله وعلى آله وصحبه ومن والاه نخلص النية لله نية لله سبحانه وتعالى عندنا درا أستوصل لهن كأسرة ሁለተኛው محاضرة ቀጣዩን ክፍል የምናይ ይሆናል። ምን ይሉናል? ያው ከዚህ በፊት ካየናቸው ውስጥ الرحمن وعلى العرش استوى የሚለው አላሁ ስብሓንሁ ወተዓላ ዓርሽን የተቆጣጠር ነው በሚል እንደሚተረጎም ትክክለኛው ትርጉም ይህ እንደሆነና አላህ ዓርሽ ላይ ተቀምጧል ወይም ተደላድሏል ወይም ከላይ ሆኖ ትይዩ ሆኗል ተቅጣጭቷል የሚል እንዳልሆነ እያየን ቆይታ አድርገን ነበረ። ለመሆኑ ይህ ኢስተዋ የሚለው ቃል ስንት ማዕና አለው የሚለው ነጥብን የግድ ማየት ይኖርብናልና ምን ይሉናል? ወየዕለም ይታወቅ አነ ልስቲዋአ ኢስቲዋእ የምንለው ነገር ኢስተዋ የሚለው ቃል ማለት ነው ፊ ሉገት ልዓረቢ በዓረበኛ ቋንቋ ለሁ ለሱ አለው 15 ማዕናን 15 ትርጉሞች አሉት። ምን ኢስተዋ የሚለው ቃል እዚህ ጋር ልብ እንበል። አርረሕማኑ ዐለ ልዓርሽ ኢስተዋ የሚለው የቁርአን አንቀጽ ማለት ሳይሆን ኢስተዋ የሚለው ወደ ቋንቋ ተመልሰን ነው እዚህ ጋር ትኩረት አድርጉልኝ። ኢስተዋ የሚለው ቃል ኢስተዋ ማለት በዓረበኛ ቋንቋ የቁርአኑን ትርጉም አይደለም አሁን እያየን ያለ ነው። ኢስተዋ የሚለው ቃሉ በዓረበኛ ቋንቋ ስንት ትርጉም አለው የሚለውን ስናይ 15 ትርጉሞች አሉት። አንዱ ቃል ብቻ አረበኛ ሰፊ ከመሆኑ የተነሳ አንዱ ቃል ብዙ ትርጉሞችን ይዞ ይመጣል። ብዙ ትርጉሞችን እና ኢስተዋ የሚለውም ቃል 15 ትርጉሞች አሉት አሉ። ከማ ቃለ አልሓፊዙ አቡበክር ብኑ ልዓረቢ የምንላቸው እሳቸው ሙሐመድ ብኑ ዓብድላህ በመባል የሚታወቁ ናቸው። 15 ትርጉም እንዳለው ተናግረዋል። ከማ ቃለ አልሓፊዝ የሆኑት እነዚህ ታላቁ አቡበክር ብኑ ልዓረቢ እንደተናገሩት 15 ትርጉም አለው። ምን የሚለው ኢስተዋ የሚለው ቃሉ በዓረበኛ ቋንቋ ሲታይ ማለት ነው። ለዓሪዳ ሁለተኛው ጁዝ ገጽ 232 ላይ ነው። እንደው የተወሰነውን ያክል ኢስተዋ የሚለው ቃል ምን ትርጉም አለው የሚለውን ማየት ካስፈለገ ወሚን መዓኒሂ ከማዕናዎቹ ውስጥ ኢስተዋ የሚለው ቃል ምን ማዕና አለው ስንል እንግዲህ ሙተሻቢህ የሆነ ከሁለት ትርጉም በላይ ያለው ብለናል አይደለ? እዚህ ጋር እያወራን ያለነው ስለ ቃሉ ትርጉም ነው። ስለ አረበኛ ቋንቋ ላይ ምን ትርጉም አለው ስለሚለው ነው። 15 ትርጉም አለው። ከነዛ ውስጥ አልኢስቲቅራሩ መደላደል የሚልን ትርጉም ያመጣል ኢስተዋ የሚለው ቃል። ወልጁሉስ መቀመጥ የሚል ትርጉም አለው። ይሄንንም ይዞ ይመጣል። ወልኢስቲቃማ ሱብሃንአላህ ቀጥ ብሎ መቆም የሚልን ትርጉም ይዞ ይመጣል። ኢስተዋ ብሎ ቀጥ ብሎ ቆመ የሚልን ትርጉም ያመጣል ማለት ነው። ወተማሙ መሙላት የሚልን ትርጉም ይዞ ይመጣል። ወልኢዕቲዳል መስተካከል የሚልን ትርጉም ይዞ ይመጣል። ለምሳሌ ኢዕተዲሉ ይባላል። ሷፍ እንዲያስተካክሉ ሲፈልግ መስተካከል ኢዕቲዳል። ወልኢስቲዕላእ የሚልን ትርጉምም ይዞ ይመጣል። ሂስይ በሆነ መልኩ ከላይ መሆን የሚልን ትርጉም ይዞ ይመጣል። ከሆነ ነገር በላይ መሆንን ማለት ነው። ወልዑሉው ኢስተዋ የሚለው ቃል አሁንም ዑሉው የሚልን ትርጉም ይዞ ይመጣል። ዑሉው ማለት ነው ሁለትን ማዕና ይዞልን ይመጣል። የበላይነት ሆኖ የደረጃን የበላይነትንም ይይዛል። ሂስይ የሆነ የበላይነትንም ይይዛል። ይህንንም ትርጉም ይዞ ይመጣል። ኢስተዋ የሚለው ቃል የደረጃ የበላይነትንም በስሜት ህዋሳት የሚደረሱበት የሆነ ወይንም የአካል የሆነ የበላይነትንም ይዞ ይመጣል። ማን ዑሉው የሚለው ማለት ነውና ኢስተዋ የሚለው ቃል ዑሉው በሚል ማዕና ይመጣል። ይህ ብቻ አይደለም። ወልኢስቲላእ አልቀህሩ እስቲላእ በሚል ማዕና ይመጣል። መቆጣጠር በሚል ማዕና ይመጣል። እስቲላእ ብሎ ማለት አልቀህሩ መቆጣጠር ማለት ነው። በዚህም ማዕና ይመጣል። ወኑድጁ ሙድጅ በሚልም ይመጣል። መብሰል ማዕናም ይመጣል። ኢስተዋ የሚለው ቃል ራሱ ማለት ነው። ሱብሃንአላህ ኢስተዋ ጣዓሙ ይባላል። ምግቡ በሰለ ስንል ማለት ነው። ወተሳዊ እኩኩል መሆን የሚልን ማዕና ይዞ ይመጣል። ኢስተዋ ብሎ እኩኩል ሆነ የሚልን ትርጉም ይዞ ይመጣል። ወገይሩ ዛሊከ ከእነዚህም ውጭ
ሌሎች ማዕናዎችን ይዞ ይመጣል። ለምሳሌ ኢቅባል የሚልን ይመስል መቅጣጨት የሆነን ወልቀስ ማሰብ የሚልን ወልኢቲሷል ኢቲሷል መሆን የቀጠለ መሆንን ተመኩን መመቻቸት የሚልን ትርጉም ኢስተዋ ብሎ ይህም ሁሉ ማዕና ይዞ የሚመጣ ነው። ይህም ሁሉ ማዕና ይዞ ይመጣል። ማን ኢስተዋ የሚለው ቃል። እሺ ብዙ ትርጉሞችን አየን። አሁን ይሄን ያየነው ኢስተዋ የሚለው ቃል አረበኛ ቋንቋ ላይ ምንድነው ትርጉሙ ስንል ነው። ቁርአኑ ላይ ታዲያ ማዕናው ምንድነው የቁርአኑ ስንል ከነዚህ እስካሁን ከጠቀስናቸው ትርጉሞች ውስጥ ነው የሚሆነው። ብዙ ትርጉም አይተናል። ሁሉም መቼም እዛ ቦታ ላይ ቁርአኑ ላይ ሁሉም የዚህ ትርጉሙ ነው የቁርአን ትርጉሙ ነው አይባልም። እዚህ ቦታ ላይ ለምን ግማሹ በሰለ ነው የሚለው፣ ግማሹ ሞላ ነው የሚለው፣ ግማሹ ቀጥ ብሎ ቆመ፣ ግማሹ ሌላ ተቆጣጠረ ነው የሚለው። ከዚህ ሁሉ ትርጉም የቱ ነው ትክክል የሚሆነው? እዚህ ቦታ ላይ ለቁርአኑ አግባባዊ ፍች የሚሆነው ቁርአኑ ጋር የሚሄደውና ቁርአኑ ላይ የተፈለገበት ማዕና የትኛው ከዚህ ሁሉ ኢስተዋ ከሚለው ቃል ትርጉሞቹ ውስጥ የሚለው እንግዲህ ያንን ዑለማዎች ያዩታል። ምንድነው የተፈለገበት እዚህ ቦታ ላይ ከነዚህ ሁሉ? እሺ በሰለ የሚለውን ካመጣ ነው አላህ ብሎ በሰለ ነው። አላህ በሰለ ይባላል አይባልም። ግን ኢስተዋ ለሚለው ቃል ነው አይደለም። ኢስተዋ ለሚለው ቃል ትርጉም ነው። ግን በሰለ በሚለው አይተረጎምም። አርረሕማኑ ዐለል ዐርሽ ኢስተዋ የሚለው ለምን? መብሰል የአላህ ባህሪ ስላልሆነ። ተካከለ በሚል አይተረጎምም። ይህ የአላህ ባህሪ ስላልሆነ። ጎዶሎ ነበረ ሞላ ተብሎ አይተረጎምም። ለምን? የአላህ ባህሪ ስላልሆነ። ተቀመጠ የሚለውም ተደላደለ የሚለውም ሌሎቹም የፍጡራን ባህሪ የሆኑት በጠቅላላ እዚህ ቁርአን አንቀጽ ላይ መጥተው አይተረጎሙም። ለምን? አላህ በፍጡር ባህሪ አይገለጽም ስለሆነ። ለሱ የሚያመችበት የሆነ ማዕና አለው። ለአላህ የሚያመችበት የሆነ ትርጉሞች አሉት። ከዛ ውስጥ ዑለማዎች የሚያስቀምጡትን ተከታዩ ይዞ ይሄዳል ማለት ነው። ለምሳሌ እስቲላ የሚለውን መቆጣጠር፣ አላህ አርሽን የተቆጣጠረ ነው። እዚህ ቦታ ላይ ተቀባይነት ያለው ማዕና ነው። እኛ ሳንሆን የምንለው ደግሞ ዑለማዎች ያስቀመጡትን እና አሁን ከዚህ ጋር የያዝነው ነገር ምንድነው? ኢስተዋ የሚለው ቃሉ ብዙ ትርጉሞች አሉት። ከነዛ ከብዙ ትርጉሞች ውስጥ የቱ ነው የሚፈለገው የሚለውን ዑለማዎች ናቸው የሚያስቀምጡልን። ያን ደግሞ ምን ብለው ነው ያስቀምጡት? አላህ አርሽን የተቆጣጠረ የሆነ ነው በሚል ማዕና አስቀምጠውልናል። እኛ ይዘን የምንሄደው ይህንን ነው ማለት ነው። አርረሕማኑ ዐለል ዐርሽ ኢስተዋ ማለት አላህ አርሽን የተቆጣጠረ ነው። طيب ثم هذه المعاني እንግዲህ እነዚህ ማዕናዎች አሁን የጠቀስናቸው بعضها تليق بالله ከፊሉ በአላህ ላይ ያመቻል ለአላህ ተገቢ የሆነ ነው። وبعضها لا تليق بالله ከፊሉ ደግሞ ብዙ ትርጉም ጠቅሰናል ኢስተዋ ለሚለው። ከነዛ ውስጥ ከፊሉ ደግሞ لا تليق بالله በአላህ ላይ አያመችም፣ ለአላህ ተገቢ የሆነ ማዕናን አይሰጥም። ታዲያ እንዴት ነው የሚሆነው ስንል فما كان من صفات الأجسام የአካሎች ባህሪ የሆነው فلا يليق بالله በአላህ ላይ አያመችም። መቀመጥ የምን ባህሪ ነው? የፍጡር ባህሪ። መደላደል የማን ባህሪ ነው? የፍጡር ባህሪ። ሌሎች የፍጡር ባህሪ የሆኑ አሉ። ለአላህ ተገቢ የሆነ ማዕና አለ። ለአላህ ተገቢ የሆነው እዚህ ቦታ ላይ ይተረጎማል። ለፍጡር ተገቢ የሆኑት ደግሞ ለፍጡር የመጣበት ቦታ ላይ ይተረጎማል እንጂ እዚህ ቦታ ላይ መጥቶ ይሄ ነው ተብሎ የፍጡርን ባህሪ አይሰጥም ማለት ነው። طيب وقد جاء لفظ الاستواء في القرآن على بعض هذه المعاني ያሉ እንግዲህ እንደ ምሳሌ እየተከሱልን ነው። وقد جاء በርግጥ መጥቶልናል لفظ الاستواء استواء የሚለው ቃል في القرآن በቁርአን ውስጥ መጥቷል على بعض هذه المعاني እነዚህ ማዕናዎች ውስጥ በከፊሉ መጥቶልናል። ከፊሉን ማዕና ይዞልን መጥቷል በቁርአን ኢስተዋ ተብሎ ማለት ነው። ኢስተዋ ተብሎ ሌላ ማዕናን ይዞ የመጣበት ቦታ አለ ቁርአን ውስጥ። فالاستواء بمعنى الاستقرار ኢስተዋ ተብሎ ቁርአን ውስጥ ተጠቅሶ መደላደል በሚል ማዕና የመጣበት ቦታ አለ። ኢስተዋ ተብሎ ተጠቅሶ ለአላህ ሳይሆን ሌላ ቦታ ማለት ነው። ለምሳሌ منه ከነሱም ውስጥ ማለት ነው قوله تعالى የአላሁ ስብሓነሁ ወተዓላ ንግግር ነው። ምን የሚለው واستوت على الجودي የሚለው واستوت على الجودي ነቢዩላህ ኑህ ዓለይሂ ሰላም ሰፊናን መርከብን ሰርተው ነበረ። ምድር በሙሉ በውሃ ሊጥለቀለቅ ስለነበረ እነሱ
ትልቅ የሆነን መርከብን ነገር ሰርተው አማኝ የሆኑ ሙእሚኖችን እዛ ላይ እንዲሳፈሩ አድርገው ከእንስሳዎችም እንደዚሁ ወንድ ሴት አድርገው ጨምረው አላሁ ሱብሓነሁ ወተዓላ ከዛ ምድርን ውሃ እንድታፈልቅ አደረጋት። ያላትን ውሃ እንድታወጣ ከላይም ከታች ከፈለቀ በኋላ ዝናብ በዝናብ መልኩ ማለት ነው ጎራ ጎራ የሚያካክል ጠብታ ያለው ወርዶ ምድር በጠቅላላ ውሃ በውሃ ሆነ። ያኔ የነቢዩላህ ኑህ ዓለይሂ ሰላም ሰፊና ውሃው ላይ እየተንሳፈፈ ነበር ማለት ነው። ከዛ እዛ ላይ የገቡት ሲቀሩ ሌላው ጠፍቷል። ታዲያ ያቺ ሰፊና ስትዞር ኖራ ውሃው በሚጎልበት ሰዓት ጁዲ የሚባለው ጎራ ላይ ምን ሆነች? አናቱ ላይ አረፈች፣ ተደላደለች፣ ሄዳ ጫፉ ላይ ማለት ነው ውሃው እየጎደለ ሲመጣ። ያንን ሁኔታ ሲገልጽልን ወስተወት ዐለል ጁዲ እያለን ኢስተዋ የሚለው ቃሉ ነው ራሱ ለተእኒስ ታእ ብቻ ተጨምሯል። ወስተወት ዐለል ጁዲ ያቺ ሰፊና ጁዲ ተራራው ላይ ተደላደለች፣ ኢስቲቅራር አደረገች በሚለው ማዕና መጥቷል። አይ አነ ሰፊነተ ኑህ استقرت على جبل الجودي የነቢዩላህ ኑህ ዓለይሂ ሰላም ሰፊና አልጁዲ የሚባለው ጎራ ላይ ተደላደለች የሚልን ማዕና ይዞልን የመጣ ይሆናል ማለት ነው። አልፈይሩዝ አባዲ ከታች መመልከት ይቻላል ኪታቡን። ወልስቲዋኢ አሁንም እስቲዋ የሚለው ቃል መጥቶልናል ቢመዕና ልስቲቃማ ቀጥ ብሎ መቆም በሚለው ምንሁ ቀውሉሁ ተዓላ በዚህ ከመጡት መካከል የአላሁ ስብሓነሁ ወተዓላ ንግግር ነው። ምን የሚለው ፈስተው ሱቂሂ አዝርቶችን አላሁ ስብሓነሁ ወተዓላ በሚገልጽበት ቦታ ላይ እህሉ በአገዳው ላይ ቀጥ ብሎ ቆመ። ከላይ ሆኖ አገዳው ተሸከመ የሚለው እና ሲገልጽልን ፈስተዋ ዐላ ሱቂሂ በአገዳው ላይ ቀጥ ብሎ ቆመ በሚል እህሉን ማለት ነው። በዚህ መልኩ ገልጾልናል። ኢስተዋ የሚለው መጣ በምን ማዕና? አይ ኢስተቃመ ዘርዑ ዐላ ቀصቢሂ አዝርቱ ፍሬው ማለት ነው በአገዳው ላይ ቆመ ቀጥ ብሎ የሚልን ማዕና ይዞልን መጣ ማለት ነው። ይህንንም ባህሩል ሙሒጥ ከታች መመልከት ይቻላል ገጹን። ወልስቲዋኢ ቢመዕና ተማሚ ኢስተዋ የሚለውም ቃል አሁንም እንደ ምሳሌ ነው የተጠቀሰ ያለው። ኢስተዋ የሚለው ቃል አንድ ትርጉም ብቻ ስላልሆነ ያለው ብዙ ትርጉም ያለው መሆኑን ለማመላከት ነው ይሄ ሁሉ የተጠቀሰ ያለው እና በምን ማዕና መጥቶልናል? አተማም ቢመዕና ተማም መሙላት በሚለው ማዕና መጥቶልናል። ምንሁ ከዛም በዚህ ከመጡት ማዕናዎች መካከል በዚህ ከመጡት አያቶች መካከል ቀውሉሁ ተዓላ የአላሁ ስብሓነሁ ወተዓላ ንግግር ምን የሚለው ፊ ሐቅ ሙሳ ስለ ነቢዩላህ ሙሳ ዓለይሂ ሰላም ሲነግረን አላህ ወለማ በለገ አሹደሁ ወስተዋ ወለማ በለገ አሹደሁ ወስተዋ ሱብሓነላህ ነቢዩላህ ኑህ ዓለይሂ ሰላም እድሜያቸው ደርሶ ወሕይን መቀበላቸውን አላሁ ስብሓነሁ ወተዓላ ሲነግረን ወለማ በለገ አሹደሁ ወስተዋ አተይናሁ ሕክመን ወዕልማ በማለት ይገልጽልናል። ምንድን ሱብሓነላህ ወለማ በለገ አሹደሁ ለአካለ መጠን በደረሱ ጊዜ ወስተዋ ተክለ ሰውነታቸው በሞላ ጊዜ አተይናሁ ሰጠነው ምንን ሕክምና ዕልምን ወሕይን መጣላቸው ተሰጣቸው ነብይነት ተሰጣቸው ማለት ነው። እዚህ ጋር ምን በመሆን መጣ? አተማም መሙላት በሚለው ተክለ ሰውነታቸው የሞላ ጊዜ በሚል ማዕና ማለት ነው። መሙላት በሚለው መጣለን እዚህ ጋር አይ ተመት ቁወቱሁ ልበደንያ ይህ ማለት የአካላቸው ጥንካሬ ሞላ ተክለ ሰውነታቸው ተስተካክሎ ሙሉ ሆኑ የሚለውን የዛን ጊዜ እኛም ደግሞ ወሕይን አምተን ነብይነትን ሰጠናቸው በሚል አላሁ ስብሓነሁ ወተዓላ ሲገልጽልን በዚህ መልኩ መሙላት በሚለው ማዕና መጥቶልናል። አይ ተመት ቁወቱሁ ልበደንያ ብለው ገልጸውልናል። ከታች አልቃሙስ መመልከት ይቻላል ማለት ነው። ከነገጹ ተቀምጦልናል። ወየእቲ ልስቲዋኡ ቢመዕና ልስቲላእ ኢስተዋ የሚለው ቃል አሁንም እስቲላእ በሚል ማዕና ይመጣል። አረበኛ ቋንቋ ላይ አይ ልቀህር መቆጣጠር በሚለው ማዕና ይመጣል። الراغب الأصفهاني መመልከት ይቻላል። المفردات በተባለው ኪታባቸው ኢንሻአላህ እናነበዋለን ምን እንደሚሉ። እስቲላእ በሚለው መቆጣጠር በሚለው ይመጣል ብለው አስቀምጠዋል እሳቸው ማለት ነው። ففي لغة العربي በአረበኛ ቋንቋ يقال ይባላል። ልብ እንበል በአረበኛ ቋንቋ ይባላል። ምን ይባላል? استوى فلان እንትና استواء አደረገ ይባላል።
ዐለል መማሊኪ በንግስና ላይ እስቲዋ አደረገ ተቆጣጠረ ማለት ነው። ኢዘ እሕተዋ እሕቲዋ ያደረገ ጊዜ ምን ማለት ነው? የተቆጣጠረ ጊዜ ዐላ መቃሊዲል ሙልኪ የንግስና መገለጫዎችን የተቆጣጠረ ጊዜ ማለትም የአገዛዝ ስርዓትን በእጁ ያደረገ ጊዜ እስተዋ ፉላኑን ዐለል መማሊክ ተብሎ ይገለጻል በአረበኛው። ንግስናን ተቆጣጠረ በሚለው ማለት ነው። ምን የሆነ ጊዜ የንግስናን ስርዓትን የአገዛዝ ስርዓትን በቁጥጥሩ ስር አድርጎ መግዛት ሲጀምር ሰውየው ይሄ ኢስተዋ ፉላኑን ይባላል። ምን ማለት አይደለም? ከዓርሽ በላይ ወጣ እንትና ማለት አይደለም። ይህ ሰው ንጉስ ሆነበት ማለት ነው። ወስተውላ ዐላ አህሊል በለዲ የሀገሩ ሰዎች ላይ የሀገሩን ሰዎች የዚያን ሀገር ሰዎች የተቆጣጠረ ጊዜ ምን ይባላል? ኢስተዋ ፉላኑን ተብሎ ይገለጻል። ጠይብ ይህንን ሱብሓነላህ በደንብ ተገልጿል። ኢንሻአላህ እንመጣበታለን። ምን አሉን? ከቀውል ሻዒሪ ገጣሚውን ንግግር ይመስል አረበኛ ቋንቋ ላይ ነው። እንግዲህ እዚህ ጋር ልብ እንበል። አርረሕማኑ ዐለል ዐርሽ እስተዋ የሚለውን እየተረጎምን አይደለም። አሁን እስተዋ የሚለው ቃል መቆጣጠር በሚለው ይመጣል ወይስ አይመጣም የሚለውን እያሳዩን ነው ያሉት። እስተዋ የሚለው ቃል መቆጣጠር በሚለው ይመጣል ወይስ አይመጣም? ይሄን ማዕና ነው እያየን ያለን። ከቀውል ሻዒሪ እንደሚመጣ ከላይ አየን። እንደ ምሳሌም በአረበኛ የሚባለውን ተጠቀሰልን። አረቦች ላይ ደግሞ ሰሊቂ የምንላቸው አሉ። ምንም ይሁን ሓሉ አረበኛ ቋንቋ ላይ ጥልቅ እውቀት ያለው የሆነ ሰው ከመሰረቱ አረበኛን በደንብ አድርጎ የሚችል ሰው አረበኛን ከተናገረ የዛ ሰውዬ ንግግር ለአረበኛ ቋንቋ ይሄ ቃል አረበኛ ውስጥ አለ በዚህ ትርጉም ይመጣል ብሎ ለማስቀመጥ እንደ ማስረጃ ይሆናል። ይሄ ሌሎቹን ሁሉ ማየት ይቻላል። አረበኛ ሻዒሮችን በጠቅላላ ማለት ነው። ነምሩል ቀይስን ብንመለከት ለምሳሌ ምን ሐል ላይ ነበሩ? ጠቅላላ ግጥሞቹን ቢመለከት ሰውየው አብዛኛው ስለ ሴት፣ ስለ አንዳንድ ወጣ ያሉ ከሸሪዓ ወጣ ያሉ ንግግሮችን የሚናገርባቸው ብዙ አሉ። ነገር ግን ያንኑ ማስረጃ ተደርጎ ይመጣል። ለምን? አረበኛ ቋንቋ ላይ ይሄ በዚህ ማዕና ይመጣል በሚለው ማለት ነው። ይህንን በደንብ አረበኛን ለቻለ ሰውና ለተማረው ሰው ይሄ ጥያቄ የማይሆንበትም ማለት ነው። እና ከቀውሊ ሻዒሪ ረጀዝ በሚባለው የግጥም አይነት ሻዒሩ እንዳለው ይልናል። ምን አሉን? ቀድ እስተዋ ብሽሩን ዐለ ልዕራቂ ሚን ገይሪ ሰይፊን ወደሚን ሙህራቂ። ቀድ እስተዋ ብሽሩን ዐለ ልዕራቂ ብሽር የሚባለው ሰውዬ ዒራቅን ተቆጣጠረ። ቀድ እስተዋ የሚለው ተቆጣጠረ። ሚን ገይሪ ሰይፊን ያለ ሰይፍ፣ ወደሚን ሙህራቂ ያለ ደም መፋሰስ፣ ደምን ሳያፈስ ሰይፍን ሳይመዝ የሰዎችን ልብ ገዝቶ ሰዎች ለሱ ተገዥ እንዲሆኑ አድርጓቸው ምንም ደም ሳያፈስስ ምን አደረገ? አገሩን ተቆጣጠረው የሚለውን ሲገልጽ እሱን እያወደሰ ማለት ነው። ዓደተን የሆነ ሀገር ካለ ተመዞ ደም ፈሶ በኃይል ብዙ ነገር ይከሰት ነበረ። ነገር ግን ይሄኛው የደረሰበት ምክንያቱ ምንድን ነው? ምንም ደም ሳይፋሰሱ ሀገሪቷን ተቆጣጠራት ነው። ቀድ እስተዋ ብሽሩን ዐለ ልዕራቂ ብሽር የሚባለው ሰውዬ ዒራቅን ተቆጣጠረ። ሚን ገይሪ ሰይፊን ወደሚን ሙህራቂ ያለ ሰይፍ መማዘዝና ያለ ደም ፋሰስ ምን አደረገ? ተቆጣጠረ የሚለውን እያወደሰ ነው ያለው። ኢስተዋ የሚለው ቃል እዚህ ጋር በምንድን ነው የመጣው? ኢስተውላ በሚለው ተቆጣጠረ በሚል አረበኛ ላይ መቆጣጠር በሚል ማዕና አለ ማለት ነው። እዚህ ጋር አንዳንዱ ወደ ላይ ወደ ታች ይላል። ገጣሚው ሌላ ሰው ነው፣ እንደዚህ ነው እንደዚህ ነው። አረበኛ ቋንቋ ላይ ቁርአን ተፍሲሩን አይደለም እያየን ያለው። ኢስተዋ የሚለው ቃል መቆጣጠር በሚል ይመጣል ወይስ አይመጣም? እንደሚመጣ ግልጽ የሆነ ነው። አንዳንዶች ዝም ብሎ ከሜዳ ተነስተው ይሄን ለማስተባበል የሚሞክሩ ስላሉ ግልጽ ያለ አረቦች ሲጠቀሙት የነበረ ቋንቋ ነው። ይሄ ብቻ አይደለም። እንደው እንደዚህ አይነቶች ሰዎች የሐቂቃ የራሳቸውን ሀሳብ ለማራመድ ማምለጫ በሚያጡበት ሰዓት የሚጠቀሙት አይነት ንግግር ነውና እኛ ደግሞ ሰፋ አድርገን ማሳየት ይጠበቅብናል። ለዛ ቃል ሉጋዊዩ አልአስበሃኒ የምንላቸው ታላቁ ሉጋዊ የቋንቋ ምሁር የሆኑት አልሙፍረዳት በተሰኘ ኪታባቸው ምን ይላሉ? ወመታ ዑድየ አይ አልስቲዋ ይላሉ። እስቲዋ የሚለው ቃል ኢስተዋ የሚለው
በተሻገረ ጊዜ ቢዓላ ዓላ በሚለው ቃል ተያይዞ ሲመጣ እቅተዳ መዕና ኢስቲላእ የሚለው መቆጣጠር የሚለውን ትርጉምን ነው ያስይዛል አሉ። ልብ በሉ፣ ሉጋዊይ ናቸው፣ የአረበኛ ቋንቋ ምሁር ናቸው። ምን ሊል ነው ተደዝጋ እንዲህ የሚለው ሰው ወዴት ሊያመልጥ ነው? ምን አሉ? ኢስተዋ የሚለው ቃል ጋር ተያይዞ በሚመጣበት ሰዓት ዓላ በሚለው አሉ። ለምሳሌ ምን አሉ? እቅተዳ መዕና ኢስቲላእ የሚለው መቆጣጠር የሚል ትርጉምን ያስይዛል። ከቀውሊሂ ተዓላ ብለው ምሳሌ ሲያስቀምጡ አርረሕማኑ ዐለል ዐርሽ እስተዋ የሚለውን የአላሁ ስብሓነሁ ወተዓላ ንግግርን ይመስላሉ። አርረሕማኑ ዐለል ዐርሽ እስተዋ የሚለው ዓላ የሚለው ኢስተዋ የሚል ቃል ጋር ነው የመጣው። ዓላ የሚለውና ኢስተዋ የሚለው ቃል በዚህ መልኩ ሲመጡ መቆጣጠር የሚልን ማዕና ያስይዛል ብለው አስቀምጠዋል። ኢዘን ወዴት ሊሄድ ሰውየው ልብ ወለዱን የሚከተል ሰው እዚህ ጋር ይቋረጣል ማለት ነው። እንደውም ምሳሌ አድርገው ያስቀመጡት ምን ነው? አርረሕማኑ ዐለል ዐርሽ የሚለው ለዚህ ምሳሌ ነው። ተቆጣጠረ በሚል ትርጉም ነው የሚመጣው የሚለውን ሉጋዊይ ናቸው፣ የቋንቋ ምሁር ናቸው። በዚህ መልኩ አስቀምጠውታል ማለት ነው። አንጨምር ሌላም ሉጋዊይ የሆኑት አቡልቃሲም አብዱርረሕማን ኢብኑ ኢስሐቅ የምንላቸው ታላቅ ዓሊም ናቸው። እነዚህም የቋንቋ ምሁር ሊቅ ናቸው እንደዚሁ ማለት ነው። እንደውም ወሃብዮች ሼኻችን የሚሉት ግለሰብ ኢማሙ ዘሀቢይ ሼኽ እያሉ የሚጠሩት ነው። እንግዲህ ዋናው ታዋቂ ብለው የሚሉት ነው። ኢማሙ ዘሀቢይ እያሉ ሁልጊዜ የሚወዱት የሆነ ሰው ነው። እሱ ምንድን ነው ያለው? እሱ ሸይኹል ዓረቢየቲ ነው ያሉት። ስለማን? ስለነዚህ አቡልቃሲም ማለት ነው። ስለነዚሁ ታላቅ ዓሊም ሸይኹል ዓረቢያ የዓረበኛ ቋንቋ ሸይኽ ብሎ ነው የጠቀሳቸው። እንظሩ የወሃብዮች ሼኻችን የሚሉ ሰውዬ ሳይቀር ማለት ነው። እነዚሁ ምን አሉ? እሽቲቃቁ አስማኢላህ በሚል ኪታባቸው በዚህ ጉዳይ ላይ ያለውን በደንብ አድርገው ይናገራሉ። አልዓልዩ ብለው ይጀምሩና አሕባቢ ትኩረት እናድርግ እዚህ ጋር የሐቂቃ እነዚህ ሰዎች ልብ ወለዳቸውን ተከትለው ሰዎችን ለማጥመም የሚጠቀሙበት ነገር ስለሆነ በስርዓት እንየው። እነዚህ ታላቅ ዓሊም ምን ይላሉ? ወልዓልዩ ወልዓሊ አይضን አልቃሂሩ ልጋሊቡ ሊልአሽያእ አሉ። ዓላ እያሉ ዕሉው አለው። አርረሕማኑ ዐለል ዐርሽ እስተዋ የሚለው እኮ ዓላ የሚል ቃል መጥቷል። ዓላ ማለት ደግሞ ከዓርሽ በላይ ከዛ በላይ ማለት ነው እያሉ ይልልባሉ። ጠይብ ምንድን ነው ያሉት? ወልዓልዩ ወልዓሊ አሉ። አይضን አልቃሂሩ ማዕናው ምንድን ነው? አልቃሂሩ አልጋሊቡ ሊልአሽያእ ነገራቶችን የተቆጣጠረ ሚልን ማዕና ነው። ይህ ራሱ አልዓሊ የሚለው ተቁሉ ልዓረቡ አሉ። እንደውም ዓላ ፉላኑን ፉላና አሉ። ዓላ ፉላኑን ፉላና እንትናን ዓላ በሚል ቃል ማለት ነው። ዓላ ማለት ምን ማለት ነው? እዚህ ጋር ዓላ ፉላኑን ፉላና ማለት አይ ገለበሁ ወቀሃረሁ፣ ገለበሁ አሸነፈው አሸናፊ ነው፣ ወቀሃረሁ ተቆጣጠረው ማለት ነው። አንዱ ሰው ሌላኛው ሰው ተቆጣጠረው ሲባል ዓላ ፉላኑን ፉላና ተብሎ ይጠቀሳል አሉ። ዓላ የሚለው ቃል ቀሃረ የሚለው ማዕና ይዞልን ይመጣል አሉ። ኢስተዋ የሚለው ጋር ይቅርና ያማ አየን ዓላ የሚለው ቃል ራሱ ማለት ነው። ከማ ቃለ ሻዒሩ አሉ። ግጥምንም አመጡ በዙ ላይ እንደማስረጃ ፈለማ ዓለውና ወስተወይና ዓለይህም ተረክናሁም ሰርዓ ሊነስሪን ወካሲሪ በማለት ይህን አስቀመጡ። ምን ማለት ነው ሲሉ ያኒ ዓለውናሁም ወቀሃርናሁም ወስተውለይና ዓለይህም። እንظሩ ፈለማ ዓለውና ወስተወይና ዓለይህም የሚለው ቃል ዓለውና ወስተወይና ዓለይህም ማለት ምን ማለት ነው? ዓላ የሚለው መጥቷል ከላይ ሆነ እያሉ ነው የሚተረጉሙት አይደለም። ኢስተዋ የሚል መጣ ከላይ ሆነ እያሉ ነው የሚተረጉሙት። ምን አሉ እነዚህ ዓሊም? ዘሀቢ ሸይኹል ዓረቢያ ያላቸው ናቸው። ምን አሉ? ያኒ ገለብናሁም ወቀሃርናሁም ወስተውለይና ዓለይህም ማለት ተቆጣጠርናቸው፣ በቁጥጥራችን ስር አደረግናቸው ማለት ነው ብለው ግልጽ አድርጎ አስቀምጠውታል። ይህም አልበቃቸውም። ወከዛሊከ ቂለ ፊ ቀውሊሂ ዐዘ ወጀለ ኢነ ፊርዐውነ ዐላ ፊል አርድ የሚለው ማዕናው አሉ
ኢነ ፊርዐውነ ዐላ ፊል አርድ የሚል አለ። ዐላ እያለ ከአርሽ በላይ ማለት እኮ ነው ብሎ ይናገራል አይደለ? ወቃሉ መዕናሁ ቀሀረ አህለሃ ወገለበሁም ወስተውላ ዐለይሂም ማለት ነው። ፊርዐውንን በተመለከተ አላሁ ስብሓነሁ ወተዓላ ምን ብሎናል? ኢነ ፊርዐውነ ዐላ ፊል አርድ በመሬት ላይ ዐላ አለን። እዛ ሀገር ላይ ያሉ ሰዎችን ተቆጣጠራቸው፣ በቁጥጥሩ ስር አድርጓቸዋል የሚልን ማዕና እንጂ መሬትን ለቆ ተንሳፏል ማለት አይደለም። አዕላ የሚለው ቃል እዚህ መልኩ መጥቷል። አነ ረቡኩሙል አዕላ ብሏል። ይህ ሰው አነ ረቡኩሙል አዕላ ብሏል። አዕላ የሆንኩት ጌታችሁ ነኝ አለ። ማን? ፊርዐውን። ኢዘን ከዓርሽ በላይ የወጣሁት ማለት ነው እያለ ነው እሱ። መሬት ላይ ሆኖ ነው ይሄን ያለው። ኢዘን አዕላ የሚለው ቃል ራሱ መቆጣጠር የሚል ማዕና ይዞ የሚመጣ የሆነ ነው። ሰውየው ጥንቃቄ ሊያደርግ ይገባል ማለት ነው እንጂ ዝም ብሎ አዕላ መጣ ይስተዋ መጣ አንድም ቦታ አላህ ዓርሽ ላይ ተቀመጥኩ ያለበት የለም። አንድም ቦታ ዓርሽ ላይ ተደላደልኩ ያለበት የለም። አንድም ቦታ ተንሰፍፍ ያለው ያለበት ቦታ የለም። ቁርአን ላይ ግን ተቆጣጣሪ ነኝ ያለበት አለ። እኛ ምን ተርጉማ ቁርአን ላይ ራሱን በገለጸበት ነው። ኢዘን ያንን ይዞ መሄድ ነው የሚሻለው ወይስ የሌለ ማዕና አምቶ ለአላህ የማይገባ የሆነውን መጫን? ይሄ የማያስኬድ የሆነ ነገር ነው ማለት ነው። የሷሂቡል ሚስዋህ በማለት የምናውቃቸውም ታላቅ ዓሊም ሱብሓነላህ ሚስዋህን ያዘጋጁት የሆኑት ከዛሊከ ይህንኑ ኢስተዋ የሚለውን ኢስተውላ በሚል ማዕና አስቀምጠውታል። መቆጣጠር በሚል ማዕና እንደሚመጣ ሉጋዊ ናቸው አስቀምጠው። ኢዘን ኢስተዋ የሚለው ቃል ኢስተውላ የሚል ማዕና ይዞ ይመጣ ነው። ከላይ ያመጣነው ግጥም ቀድ ኢስተዋ ብሽሩን ዐለ ልዕራቂ ሚን ገይሪ ሰይፊን ወደሚ ሙህራቅ የሚለው አረበኛ ቋንቋ ላይ ኢስተዋ የሚለው መቆጣጠር በሚል እንደሚመጣ እንደ ምሳሌ የተጠቀሰ የሆነ ግጥም ከሉጋዎች እንደዚሁ አይተናል ማለት ነው። ማንም ሰው ይህንን ሊያነውር የሚችል የለም። ዝም ብሎ ከሜዳ ተንስቶ አንድ ሰው የሆነ ነገር ስላለ ሊያወግዝ አይችልም። ይህን ግጥም የጻፈው ሰው ሲፈልግ ክርስቲያን ነው፣ ሲፈልግ ካፊር ነው፣ ሲፈልግ አይታወቅም፣ የሌለ ነገር ይናገራሉ። ምን ማለት ነው? ይህ አረበኛ ቋንቋ ላይ ያለ ነው ማዕሩፍ። እንደው ወደ ወዲህ የምትል ከሆነ የቋንቋ ምሁሮች የአረበኛ ቋንቋ ምሁሮች ምን አሉ? አረበኛ ቃሙሶችን ገብተህ ተመልከት ነው። ይኸው በዚህ መልኩ እሳቸው አስቀምጠው ሄደዋል። ማንም ሰው ጣቱን ሊቀስር አይችልም ማለት ነው። እዚህ ጋር ጠይብ ወደ ኪታባችን ወመዕናሁ ቀድ ኢስተዋ ብሽሩን ዐለ ልዕራቂ ሚን ገይሪ ሰይፊን ወደሚ ሙህራቂ ማለት ወመዕናሁ ትርጉሙ አነሁ ሰይጠረ ይህ ቢሽር የሚባለው ሰው ተቆጣጠረ። ሰይጠረ ማለትም ተቆጣጠረ ማለት ነው። ዐለ ልዕራቂ ኢራቅን ተቆጣጠረ። ወመለከሃ ሚልኩ አደረጋት ማለት ነው። ሚን ገይሪ ሐርቢን ያለ ጦርነት ወኢራቀቲ ዲማኢን ያለ ደም ማፍሰስ ተቆጣጠራት፣ በቁጥጥሩ ስር አደረጋት ማለት ነው። ታዲያ በዚህ ምን እያደረገ ነው? ሰውየው እያወደሰ ነው። ማንን እያወደሰ ነው? ቢሽርን እያወደሰ ነው፣ ገጣሚው ማለት ነው። ጠይብ ውዳሴ የሚሆነው እዚህ ቦታ በምንድን ነው ከተባለ ኢስተዋ የሚለው መቀመጥ የሚል ትርጉም ነው ካለ፣ ኢስተዋ የሚለው መንሳፈፍ የሚል ትርጉም ነው ካለ፣ በይም መልኩ ነው በምን መልኩ እንዴት ብሎ ነው ምን የሚሆነው? ለቢሽር ማወደስ የሚሆነው ይሄ ግጥም ቤት ፈለይሰ መድሑ ቢሽርን እኮ ማወደስ አይሆንም። ፈለይሰ መድሑ ቢሽር ብን መርዋን ፊ ሃዘል በይቲ በዚህ ቤት እኮ በዚህ የግጥም ቤት ማወደስ አይሆንም። ሚን ሐይሱ ኢነሁ ጃሊሱን እሱ ተቀምጧል በሚል መልኩ ሚን ሐይሱ አይ ሚን ጂሃቲ ኢነሁ ጃሊሱን እሱ ተቀምጧል በሚል ማዕና ለእሱ ለቢሽር ማወደስ አይሆንም። ኢራቅን ተቆጣጠረ በሚለው እንጂ ኢራቅ ላይ ተቀመጠ በሚለው ለእሱ ውዳሴ አይሆንም። ፊ ሃዘል በለድ በዚህ ሀገር ላይ ኢራቅ ላይ ማለት ነው። ሊአነ ምክንያቱም አልጁሉሰ ይህ መቀመጥ የምንለው ነገር ፊል ኢራቂ ኢራቅ ላይ መቀመጥ የምንለው ነገር የሽተሪኩ ፊህ ልኢንሳኑ አሸሪፍ የሽተሪኩ ይጋረዋል ፊህ በዚህ መኖር መቀመጥ በሚለው ማለት ነው። አልኢንሳኑ ሸሪፉ ወልኢንሳኑ አደኒ የሆነውም ክብር ያለውም ሰው ክብር የሌለው የሆነውም ሰው ኢራቅ ሀገር ላይ በመኖርና እዛ በመቀመጥ ይጋሩታል። ብሽር የኢራቅ ነዋሪ እኮ ነው እያለ ቢሆን የተተረጎመው ኢራቅ ላይ ተቀማጭ ነው እየተባለ ቢሆን የሚተረጎመው ምን አይሆንም? ለሱ ማወደስ አይሆንም ነበር። ምክንያቱም ክብር ያላቸውም ሌላውም አይነት ሰው ስለሚቀመጥ ኢራቅ ሀገር ላይ ስለሚኖር ማለት ነው። ሊአነ
الجلوس في العراق يشترك فيه الإنسان الشريف والإنسان الدنيء كبر اللوم الزابة مكمت سلمي قارو عنه إنما كان المدح مدح يهونهما لسما ودس يهونهما له لا بشر مانو لأنه السوسل هنا استولى أي قهر وسيطر سلت قوتاترنو صوستم قال عندنا استولى قهر سيطر عندنا جو على العراق عراقا سلت قوتاترنو يعني سلت قوتاتر يالا دم فاسس ይሄ ውዳሴ ሆኖለት እሱን አወደሱት ማለት ነው። والله تمدح بقوله الله سبحانه وتعالى ተወድሷል ማለትም ራሱን አወድሷል بقوله በሚለው ንግግሩ الرحمن على العرش استوى ሲል አላህ ራሱን እያወደሰ ነው። በምን بالاستيلاء በመቆጣጠር አይ القهر للعرش عرشን የተቆጣጠረ በመሆኑ ራሱን እያወደሰ ነው። الرحمن على العرش استوى ሲል አላሁ ስብሓነሁ ወተዓላ ዓርሽን የተቆጣጠረ ነው። ግዙፍ የሆነውን ትልቁ የሆነውን የተቆጣጠረ የሆነ ጌታ ነው ሲል አላሁ ስብሓነሁ ወተዓላ ራሱን እያወደሰ ነው። الذي هو أعظم المخلوقات حجما በመጠን ሲታይ በጣም ከፍጡራን ሁሉ ግዙፍ የሆነውን ከፍጡራኖች ሁሉ ትልቅ የሆነውን ዓርሽን የተቆጣጠረ መሆኑን እየገለጸ በዚህ ራሱን እያወደሰ ነው አላሁ ስብሓነሁ ወተዓላ። ፈዩዕለሙ ይታወቃል። እዚህ ጋር ምን ይላሉ አንዳንዶች አላህ ዓርሽን የተቆጣጠረ ነው የምትሉት ከዚህ በፊት ያሳለፍነው አለ። አላሁ ስብሓነሁ ወተዓላ ዓርሽን የተቆጣጠረ ነው ማለት እኮ ሌላውን አልተቆጣጠረም ማለት ነው የሚሉት ነገር አለ። አንድ ይሄ ነው። ሁለተኛ ደግሞ አላህ ዓርሽን የተቆጣጠረ አጋት ተቆጣጠረ አሸንፎ ተቆጣጠረ ማለት ነው አልተቆጣጠረውም ማለት ነው እኮ ነው የሚሏቸው መጥተው አላህ ዓርሽን የተቆጣጠረ ነው ማለት እኮ አልተቆጣጠረውም ነበረ ከዛ ተፎካክሮ ተቆጣጠረው ማለት ነው ይላሉ። ለዛ ባለፈው ደርሳችን ላይ ምላሽ ሰጥተናል። ምን በሚለው وهو الواحد والقهار ብሎ እሱ ብቸኛው ተቆጣጣሪ ነው ብሎ ገልጾልናል። ስለዚህ ብቸኛው ተቆጣጣሪ ነው ሲባል አላሁ ስብሓነሁ ወተዓላ ተቆጣጣሪ የሚለውን ራሱን ገልጾበታል። ስለዚህ መቆጣጠር የሚባለው ከሌላ ጋር ተወዳድሮ መሆን አለበት የሚል ካለ ይሄን ቁርአን አንቀጽ ከሌላ ጋር ተወዳድሮ ነው የተቆጣጠረው ብለህ ልትተረጉም ግድ ይሆንብሃል። ያ ደግሞ የሚያስኬደው ነገር አይደለም። በዚህ ተመላሽ ይሆናል። ያ ሌላኛው የሚሉት ምንድነው አላህ ዓርሽን የተቆጣጠረ ነው ስትሉት ይሄ ማለት እኮ ይላቸዋል የማይገናኝ ነገር ያመጣና ሌላውን አልተቆጣጠረም ማለት ነው ትርጉሙ። አላህ ዓርሽን የተቆጣጠረ ነው እያላችሁት ሌላውን አልተቆጣጠረም ማለት እኮ ነው ትርጉሙ ይላል። ላ ሐውለ ወላ ቁወተ ኢላ ቢላህ በጣም የሚያጅብ ነገር ነው። እና ለዛ መልስ ሲሰጡን ፈዩዕለሙ ሹሙሉ القهر لما دونه من باب الأولى ይላሉ። فيعلم ይታወቃል ምኑ شمول القهر لما دونه ከሱ በታች ላሉት ከሱ ያነሱ የሆኑትን መቆጣጠሩ የታወቀ የሆነ ነው። من باب الأولى በበላጭነት ሁኔታ ይሄ ማዕሩፍ ነው። ትልቁን ተቆጣጥሮታል እየተባለ አይ ሰማያን ተቆጣጠረ ማለት አይ መሬት እኔን አልተቆጣጠረኝም ማለት ነው አይችልም ይሄን ማለት ሰውየው ማለት ነው። ለምን ግዙፉን ዓርሽን የተቆጣጠረ ነው ማለት ሌላውን መቆጣጠሩ የታወቀ ነው ነው። ለምን ከተባለ ሰውየው 100 ኪሎ እኮ መሸከም እችላለሁ ሆነ እያለው 10 ኪሎ መሸከም ትችላለህ የሚለው ከሆነ ይሄ ገቢይ ነው ሞኝ የሆነ ሰው ነው ማለት ነው። ለምን 100 ኪሎ መሸከም እችላለሁኝ ካለ ከ100 ኪሎ በታች ያሉትን መሸከም እንደሚችል ምን ጥርጥር አለው ማለት ነው። እና እንደዛ ነው እያደረጋቸው ያለው አላህ ዓርሽን የተቆጣጠረ ነው ማለት ከሱ በታች ያሉትን ከዓርሽ ያነሱ የሆኑ ነገራቶችንማ መቆጣጠሩ በበላጭነት የታወቀ የሆነ ነው። ለዛ መልስ የሆናቸው ዘንድ وهو رب العرش العظيم ይላል አላህ በቁርአን ሱብሃንአላህ እሱ የታላቁ ዓርሽ ጌታ ነው ይላል። ያ ማለት በእነሱ አካል የዓርሽ ጌታ ነው ስላለ የሌላው ጌታ አይደለም ሊሉ ነው ማለት ነው እዚህ ጋር መጥተው። ስለዚህ የሚያስኬድ ነገር አይደለም። لأننا ምክንያቱም እኛ إذا قلنا ስንል الله قهر العرش الله ዓርሽን ተቆጣጠረው ስንል معناه ትርጉሙ ምንድነው? قهر كل شيء ሁሉንም ነገር ተቆጣጠረው ማለት ነው ትርጉሙ። فكل المخلوقات ሁሉም ፍጡራኖች لما كانت دون العرش كعرش ያነሱ ስለሆኑ في الحجم በመጠን ከዓርሽ ያነሱ ስለሆኑ አላህ ዓርሽን ተቆጣጠረው ስንል ሁሉንም ተቆጣጠረው ማለት ነው ትርጉሙ። كان الاستيلاء عليه استيلاء على جميعها ዓርሽን የተቆጣጠረ መሆኑ ሌላውን ሁሉንም የተቆጣጠረ መሆኑን የሚገልጽ የሆነ ነው። لهذا ለዛም ነው ታዲያ
خص الله العرش عرشን የለየው بالذكر በመጥቀስ እሱን ተቆጣጠረው ብሎ ልብ እንበል። ላ ሊየጅሊስ ዐለይሂ እሱ ላይ ሊቀመጥበት አይደለም የለየው አላሁ ስብሓነሁ ወተዓላ። ለምንድን ነው የለየው? ግዙፍ ስለሆነ እሱን የተቆጣጠረ መሆኑን መግለጹ ሌላውን የተቆጣጠረ መሆኑን መግለጽ ስለሆነ ለዛ ሲባል አርሽን ለይቶ አርሽን የተቆጣጠርኩ ነኝ አለም። ሊቀመጥበት አይደለም ተቀምጦበታል ሊል አይደለም። በዚህ መልኩ አርሽን የገለጸው ማለት ነው። ወሊዛሊከ ወረደ ልእስቲዋኡ ዐለ ልዐርሽ ፊል ቁርአን ፊ ዒደት መዋዲዕ ለዛም ቁርአን ውስጥ ወሊዛሊከ ስለዚህ ወረደ አልእስቲዋኡ እስቲዋእ የሚለው ወርዶልናል መጥቶልናል በቁርአን ዐለ ልዐርሽ አልእስቲዋኡ ዐለ ልዐርሽ አርሽን የተቆጣጠረ መሆኑ መጥቶልናል ፊል ቁርአን በቁርአን ውስጥ ፊ ዒደት መዋዲዕ ብዙ ቦታዎች ላይ መጥቶልናል ቁርአን ውስጥ አላህ አርሽን የተቆጣጠረ መሆኑን። ይሄ ለሱ ውዳሴ ስለሆነ ከዚያ በተቻሉትን ያነሱትን ነገራቶችን የተቆጣጠረ መሆኑን በበላጭነት ሁኔታ የሚታወቅ ስለሆነ ማለት ነው። አላሁ ስብሓነሁ ወተዓላ በሰማነው ተጠቃሚዎች አድርገን። اللهم علمنا علما ينفعنا وانفعنا بما علمتنا وزدنا اللهم علما وارزقنا فهما برحمتك يا ارحم الراحمين. آمين آمين. الحمد لله رب العالمين. اللهم صل وسلم على